ስምንት ሰው ብቻ አለ የእሱን ሴፍቲ ለመጠበቅ ማለት ነው። ግን አልመጣም። ደውልለት ስልኳን አረ ደውልለት አያነሳም። ይኸው እኔም እኮ በቀጥታ ደውዬ ነበር አላነሳልኝም። ለዛ ነው ይኸው እኮ አሰማን ህዝብ አሰማ ህዝብ ይሁን ይኸው እንድርስ ማሩ ማለት ነው። ሸበካ አለው ነው በቃ እንስማው። ይኸው ማለት አንድ ሰው ራሱ ነው መረጃ አለኝ ብሎ አሁን እዚህ ጋር ለመግባት ምን መሰለህ፣ ትናንትና ያጨፍገፍባቸው ነገር አለ። ብር ይሰብሰብ ምናምን የሚባል ነገር ጆከርንም ስሙን አንስቶ ሲናገር ሰምቻለሁ። እንዴት ብር ይሰብሰብ ትላላችሁ? አንደኛ ብሩ ልጁ ይፈልጋል። እስከ የመንም እስከ ዱባይ ድረስ ፓወር ያለው ልጅ ነው። እንደዚህ በቀላል የሚፋታ ልጅ አይደለም ተክላይ የሚባለው ልጅ። ስለዚህ ብር ስለሚያስፈልገው ብር እናሰባስብለት በሚል ሲዋሩ ሰምተን ጆከር ቤቱን ከፍተን እንዴት ነው ሰው ታፍኖ ብር የሚሰጥ ከሆነ ነገ ጧት ደግሞ እንደዚህ እያፈኑ ሴቶቻችንን ብር ሊቀበሉ ነው፣ ብር አይቻልም ብለን ስንናገር ሰምቶ ነበር። በዛ ተናዶ ቤት ውስጥ እንዴት እንደዛ ይለኛል እያለ ሲያጉመተመት ሰምቼዋለሁ። እና እቺን ቢዝነስን መስራት ነው የታውቀዋለሁ። እኛ ስለሱኛ ጎበዝ አንድ ጊዜ ልጅቷ ለመኖሯ አይወልክ ብሬክስም ጆከርም አብድም እዛ ያላችሁ ልጅቷ ለመኖሯ ማረጋገጫ ቪዲዮ ካለው ብርም የለ ምንም የለ ኃላፊነቱን ወስዶ ሂዶም ሆነ በጥርሱም ግጦ የሚያመጣት ይመች ነው። ምንም ነገር አለ እኮ ይኸውልህ፣ እኔ እኮ እኔ አማርኛ መሰለኝ እየተግባባን ያለ ነው እዚህ። አሁን ብሬክስ ባስደመጠን ቪዲዮ በቃ ልጅቷ አለች ሳይሆን አለች በቃ ቪዲዮ ደርሶኛል አለ እኮ። ለምንድን ነው ይሄንን እንደ መረጃ መጀመሪያ ፈረስታ አንድ መረጃ መቀበል ያልፈለግነው ነው? ልጅቷ አለች። ከዚህ በኋላ እንድሪስ ላይ ራሱ ካናቱ ላይ አንወርድም። ባይዘወይ እንድሪስ ባይዘወይ በቃ ገንዘብ ይፈልጋል። ቢዝነስ ወይ መስራት ፈልጓል ወይ ገንዘብ መቀበል ፈልጓል። አም ሶሪ ቱ ሴይ ዚስ። ምክንያቱም ቪዲዮ ገብታችሁ ይና እንድሪስ ላይ እኔ በደንብ ተከታትየዋለሁ። ይሄ ልጅ እውነተኛ ለሀና ከተቆረቆረ ለምንድን ነው በሰያ ቤት መምጣት? ወንድሙ ነው አይደል? ለምን መምጣት አልፈለገም ነው? ምንድን ነው ችግሩ? ምንድን ነው ፍላጎቱ? ሃይሚ የጸበኛም ቤት ቢሆን በሌላ ሰው አስልከህ ለልጅቱ ከሆነ የሚታሰበው ልጅቱ ሳትገኝ ትናንት ላይ ገብቼ ኔትወርክ አልሰራ ብሎኝ ወጥቼ ነው እያለ የምን ጸብ ሲጀመር አንደኛ ክሬዲት በኋላ ሽር ተደርጎልኝ እጃ አይቻለሁኝ። አንደኛ ሳይድ ክሬዲት ወስዶብኛል። እኔ በሰጠሁት መረጃ እሱ ይዞታል። የሚል አመለካከት አንድ ምን አላህ ምስክሬ ነው። ከልጆቼ ያገናኝ ከእሱ ላይ አንድ መረጃ አልወሰድኩም፣ መረጃም አላገኘሁም። እነ ሸህ መሐመድ ናቸው ጉዳዩን ያወጡ። ሸህ መሐመድ ሁልጊዜ ሲለፈልፍ ይሄ እውነቱን ነው ወይ ብዬ ነው ወደዚህ ጉዳይ የገባሁት። ማንም እሱ ትላንት መጥቶ ነው እኔ ነኝ የደወልኩለት። ምንም አይነት መረጃ አልሰጠኝ። ክሬዲ ከፈለገ ደግሞ ሁሉም እሱ አሁን ይሄን ቪዲዮ አምጥቶ ይሄ ነገር ከሆነ ሙሉ ለሙሉ ብር ሁሉ እንሰጠዋለን። በቃ ሽልማቱ ክሬዲ ብቻ አይደለም፣ አስፈላጊ ከሆነ የሚፈለገው እናደርግለታለን። ክሬዲት የምን ክሬዲት ነው? እኔ ስራዬን አቁሜ እዚህ የምን ክሬዲት ነው? ሰይድ ቆይ ተረጋጋሽ። በሰው ደም ነው እንደ ክሬዲት። በመጀመሪያ ደረጃ ሁላችሁም ማወቅ ያለባችሁ ልጅቷ በህይወት ይዘው መጥተው ቪዲዮ ፊት ለፊት ሲያሳዩን ያን ጊዜ ነው የሚፈልጉትን ነገር የምንጠይቀው። ምንም ልጅቷ ሳትገኝ በኋላ ምን ይፈልጋሉ ምን ይደረጋል ምናምን አሁን የተደረገው ነገር ልጅቷ ምንም አድራሻዋ ሳይገኝ ማነው ይሄ ተክለ የሚባለው ነው አይደል? ያዛ ተክለ አምጥቶ ፊት ለፊት ይሄንን በልቶኛል፣ በዚህ ምክንያት ያስባል ይሄን አምጡ ሲለን ነው እኛ መደራደር ነው ያለበትን ጉዳይ ታርጌት ላይ መታ ይችላል ማለት ነው። ስለዚህ አሁን እያዳመጥክ ነው እንግዲህ ሰያጋ ሙሉ መረጃ አለ። ሙሉ የሚስት ሳይቀር የልጅ ሳይቀር የቤተሰቦች ሳይቀር ያ ብቻ አይደለም የዚች የሃና አባት ያንተን ቤተሰብ ያውቁታል፣ የት እንደሚኖሩ ይታወቃሉ ቤተሰቦች ምናምን። ስለዚህ ወደ የህዝብ አጀንዳው ነው ማለት የትም ልታመልጥ አትችልም። ባይዘወይ አንተ በእህትህ ነው ማለት ነው የምትቀልደው። ይች ልጅ እህትህ ነች፣ ይች ልጅ እናትህ ነች። ስለዚህ የትም ልታመልጥ አትችልም። ሃና በህይወት አለች፣ ሃናም በህይወት ይዘና ይመች። አታጭበርበር። በቃ አንተ ነህ ለትግሬ አሳልፈህ የሰጣት አንተ ነህ።
ለነዛ ትግሬዎች አሳልፈ የሰጣት አንተ ይመች የምትባሉ አማራው ናቸው። አማራን ለትግራይ አሳልፋችሁ የሰጣችሁ እናንተ ሁለታችሁ ናቸው፣ ጌትነትና ይመች። ገደልም ገብታችሁ ሲኦልም ገብታችሁ ከምድርም ገብታችሁ ልጅቷን በህይወት አለች ይዛችሁ ነው። ልጅቷ በህይወት ኖረችም አልኖረችም ሂሳቡ ግን ይወራረማል። በህይወት ካመጣች አትሊስት ምረት ሊደረግልህ ይችላል። ነገር ግን አይ ምናምን ብለህ ሌላ ሴራ ሰርተህ ልጅቷ በህይወት የለችም ካልክ ግን ትረስት ሚ አንተም እዛ አገር ቤት መርዶ ትሰማለህ። በእርግጠኛ ነው የምነግርህ ማለት ነው። ምክንያቱም ካልቸሩ እናውቀዋለን፣ የማህበረሰባችን ባህል እናውቀዋለን። ራሱ ገበሬ ማለት ነው፣ ራሱ የራስ ገበሬ የፋቲ ገበሬ ራሱ የአማራ ገበሬ ነው ፍትህ የሚሰጥ ማለት ነው። ለአንተ ለይመች ቤተሰብ ፍትህ የሚሰጠው ራሱ የአገሬው ሰው ነው። ስለዚህ እኔ አባቷ የመጨረሻ ጀግና ነው። አኩርተኛ በልጄ ለምንድን ነው በሬሳ የምደራደሩት? በህይወት ላለች ልጄ ለምንድን ነው ሬሳ ተቀበል ብዬ የምደራደረው? አያችሁ፣ ይመች አጭበርባሪ መሆኑን ከዛ ነው የምትረዱት። አባቱ ትክክል ነው። አባቱም እየሰማ ከሆነ ምናልባት እያሰሙት ከሆነ በስልክ ምናምን ይሄን ላይ እየተከታተሉ ከሆነ አባትየውም በገንዘብ መስማማት የለብህም። ዘኦንሊቲንግ መጠየቅ ያለብህ ልጅህ ነው። ሌላ ፕሬዠር ምናምን ካለ ይኸው መንዜውም አለ በውስጥ ማውራት አለብን። አባትየው እንትና ሰይድም ስልክ የአባቱን ስልክ በውስጥ ላክልን። ይሄ አጠቃላይ የአማራ ጉዳይ ነው፣ የኢትዮጵያውያን ጉዳይ ነው። ይሄ አጀንዳ የህዝብ ጉዳይ ነው። ህዝብ ራሱ ፍርድ ይሰጣል። ፍርድ የሚሰጠው ህዝብ ነው፣ ማንም አይደለም። ስለዚህ ይመች የትም አታመልጥም ነው። አፕሮሚስ ይሄ ዝም ብሎ አጀንዳ ምናምን መስሎ ይሄ ላይቭ ላይ ተወርቶ ምናምን የሚቀር ጉዳይ አይደለም። ማባበል ሆነ ይበቃል። ወሬ አይብዛ። ምድር ላይ ያለ ምስሩ ስራ ካለ የአባቷን ቁጥር ልኮላል። ውጣና ምድር ላይ ያሉት ጋር ተነጋገሩ። በቃ ወሬ አታብዙ። ወሬ በቃ ይበቃል። 4 ቀን ሙሉ ተወርቷል ስለዛ አጀንዳ። እኔ ብሬክስ አንድ ጥያቄ ልጠይቅ ከይቅርታ ጋር ማለት ነው። ብሬክስ እየሰማ ነው? ተክላይ የሚባለው ልጅ ታውቀዋለህ? የራያ አላማጣ ልጅ ነው። መንትያ ናቸው። እናንተ ጠፉ እያልክ ሴቶችን የምታፈላልግበት ሚዲያ በጣም ከ60 በላይ ታፍነው ቆንጆ የሚባሉ ሴቶች እየተመረጡ ፍንጓሎቹን ወደ ሳውዲ አረቢያ እየላኩ ለአረብ ገረድ እስከ 3 ዓመት እንዲሸቅሉ እያደረጉ ቆንጆ የተባሉት ደግሞ ለየመን እየዳሩ እዛ ዋሻ ውስጥ ታፍነው የቀሩ ሴቶች አሉ። ተክላይ የሚባለውን ልጅ አፈላልግልን። ራያ አላማጣ የራያ አላማጣ ልጅ ነው። አባትየውም ሄዷል። ስለዚህ ኢንፎርሜሽን የምታውቃለ። ስለዚህ ልጅ እስኪ በመጀመሪያ መረጃዎች ስትሰጡ የተቀላቀለ አታድርጉት። እነ ጆከርም ቅድም ነበራችሁ፣ እኔም ቅድም ገብቼ ነበር። ተክላይ የአላማጣ ልጅ ሳይሆን የውቅሮ ልጅ ነው ምናምን እያሉ ነበር እዚህ ላይ ቅድም ገባችሁ አይደል? ይሄ ራሱ መረጃውን በስነ ስርዓት እንትን እንዳይል ይምታታል። ገብቷል አይደለ? ቅድም ከመቀሌ ማን ነበር ቅድም ላይቭ ላይ የነበራችሁ እዚህ ላይ ከመቀሌ 6 ሰዓት ነው ምናምን ውቅሮ የሚባል ቦታ ነው ቦታው ስትሉ ነበር። አሁን ደግሞ አላማጣ የሄደው አባቱ ሊያስተረጉም ነው አላችሁ። ቅድም ክሊር ነው መደረግ ያለበት። ተክላይ የሚባለው ሰው ያለማጣ ሰው እንዳልሆነ ቅድም ሳወሩ ነበርኩ እዚህ ላይ እኔ ነበርኩ። ቅድም ቢዚ ስለነበርኩ ወጥቼ ነው እንጂ ልጁ የውቅሮ ልጅ ነው። አንድ ጊዜ አለማጣ የሄዱት አንድ ጊዜ መንዚ አለማጣ አባቷ የሄዱት ትግረኛ የሚናገር ሰው ለማስተርጎም ነው። ልጆቹ የውቅሮ ልጆች ናቸው ነው የተባለው። ብሬስ ግን ቅድም እንደሰማው አሁን ወጥ የሆነ እንትን እየመጣልን ነው። ቅድም እንደሰማችሁት ያንኛው ልጅ ውሃ ስትቀዳ ቪዲዮ አለኝ ብሏል ብሎ ሰምታችሁ አይደል? ብሬስ ደላላው ደግሞ አሁን ይሄ ቪዲዮ ካለ ማንም ሰው አይደለም እኔ ነኝ ማስመጣት እያለ ነው የጅዳው ደላላ። ይሄ ማን ማሩ የሚባለው ቪዲዮ አለኝ ዋስት ቀዳ አለኝ የሚለው ቪዲዮ ብቻ ይድረሰኝ እንጂ እኔ ሰይዶ ይቅርታ በንግግር ላይ ጣልቃ ገባው። አፉ በለኝ። ያው ላስደምጥ አንዴ ዝም ብላችሁ ስሙት። ሻና በህይወት አለች፣ ዋሻ ውስጥ ናት። 10 ሰዓት ላይ ዛሬ ታይታለች። እኔ መረጃ ሳሊስ ወደ ሚዲያ አንዲት ነገር ያለ መረጃ አልሰራም። በዛም ሄድ፣ በግራ ሄድ፣ በቀኝ ሄድ፣ በየመን ታሪክ ባለ ጉዳይ ላይ ከኔ የበለጠ መረጃ ያለ አንድም ሰው የለም። የእውነት ሀና እንድትገኝ ከሆነ ጥረታችሁ ሶሻል ሚዲያ ላይ ያላችሁት ኑ ቶሎ እኔ ጋር ኡቲ ድረስ የመኖችን ኡቲዎችን ልቀን ቤቱን ማስያዝ እንችላል፣ ማስወረድ እንችላል። ደላላዎቹን እዛ ሰው አለኝ እኔ የሚያግዘኝ ደላላ ማለት ነው። ሰይሮ ለማቆ እንደውም የኔ መረጃ ጋር ማገናኘት ነበር። 2 ሰው በቀጥታ ከሳውዲ ደውዬ
ዱባይ አናግሬ ያለሁኝ ላይቭ ላይ ነበርክ። መጨረሻ ላይቭ ላይ ገብቼም ሸበካ ሲያስቸግር ተመልሼ ወጥቻለሁ። ድጋሚ ግን ገጠር ገብቶ ስትነጋገሩ ብጽፍልህ እንኳን ልታስገባኝም አልቻልክም። ስደውልልህም በዛ ቤት ሆነ በዚህ ቤት ሆነ አይደለም። ዋና ዓላማው ጉዳዩ የሀና ጉዳይ ከሆነ እኔ ጋር ሙሉ መረጃ አለኝ። በቃ የሚፈልገው የልጅቱ መኖሩ እንረባረብና እናድናት። ወከባ ከሆነ 10 ምናምን ሺህ ዝም ብለን ሸክፈን ለወከባና ለእንትን ከሆነ ኖርማል ይሄ ምንም በወከባ አይደለም የሚሰራው። ኖ ቶሎ ከኔ ጋር እያልኳቸው ነው። ልጅቱ አለች፣ ስልክ ቁጥርም አለ። የት ነህ ከየት ምን ቢባል ቀጥታ ደውል አድርጌ ማቅረብ የምችለው መረጃ አለኝ። ሀታ ሪከርድ ጭምር ማለት ነው። ኢማጂን ይሄ ልጅ በጠቅላላ በቪዲዮ ነው እንደዚህ ብሎ እየተናገረ ያለው። አንዴ ልጨርሱ ከይቅርታ የመጀመሪያው ዋሻ በቪዲዮ አለ የምትለው ድገመው፣ ከዛ ታቆመዋል። ቪዲዮ አለ። ቅድም ላይቭ ላይ ስለነበርኩ ልጆች ናቸው የላኩልኝ። ችግር የለውም ቪዲዮ ስላለ ማለት ነው። ይሄ እኮ ፊት ለፊት ያወራው ነገር ነው እያለ ያለው ሙሉ መረጃ እጄ ላይ ያለ ነው ይላል። አሁን ኑ የሚለው ወዴት ነው? እኔ ያልገባኝ ነገር ወደ እሱ ቤት መሰለኝ ነው የሚለው። ማን ነው ልጅ እኮ ግባል ነው አይደለ እንዴ? ቅድም እዚህ ላይቭ ላይ ያለን ግባና ከዚህ ነቅለን እንወጣለን ሁላችንም። 10 ምናምን ሺህ ሰው አለ። አንተ መረጃ ካለ ይሄው በአንተ ቤት ኑ ነው አይደል እያልክ ያለው። ላይቭ ግባና ይሄ ሙሉ ሰይድም ከላይቭ ይወጣል፣ እንመጣለን። ቅድም ይኸውልህ ብሬክስ በዚህ ደግሞ ምንድን ነው አለው ጅዳ ያለው ደላላ ይሄ መታያቷ እውነተኛ ቪዲዮ ካለ እኔ ሂጄ አመጣለሁ እያለ እኮ ነው። ምንም የመኒ ወረራ የመኒ ሁቲ አያስፈልገውም። አንደኛ እውነተኛ እኛ በሶስተኛ ወገን ነው ብያቸዋለሁ። በሶስተኛ አይተናታል ብሏል በሚል ነው እየታገልን ያለ ነው። እሱ ግን በትክክል ቪዲዮ አለኝና አይቻታለሁ ካለ ቪዲዮውን ይስጠን ብሏል። ሰያ አስተካክል። ቆይ አንድ ጊዜ ቪዲዮውን ለዚህ ለይመች እንላክ። ይመች ቤተሰቦች ላይም 100% እርምጃ ለመውሰድ ይመቸናል በትክክል። ወይንም ደግሞ ቤቱ ይግባ እንግባ ሁላችንም እሱ ቤት ምንም ችግር የለም። መረጃውን ይንገረን። እምቢ ካለው ዋትስአፕ ግሩፕ ከፍተን አስገብተነዋል። እስካሁን አልመጣም። ደውልለታለሁ በቴሌግራም አላነሳም። አንድም ቀን አልደወለልኝም። እኔው ከላይቭ ላይ ከቁጥሩን ተቀብዬ ደወልኩለት። ምንድነው መረጃ ስለው አይ መረጃ አለኝ ግን ደላላው ጋር አውርቻለሁኝ። ደላላው ጋር ስላወራሁኝ ልጅቱ ሙታለች የለችም ማረጋገጥ ከፈለጋችሁ ቤቴን ኑና ፈትሹ ብሏል ተክለ ያለ። ይሄና እና ታዲያ እኮ ቤት ልጁ ይደብቋታል ስለው አዎ ይደብቋታል ግን በዘነጋበት ማስከበብ ነው አለኝ። ኧረ የማይቻለው ማስከበብ የሚባለው ነገር አይችልም፣ አይሆንም። ሆነም ቀረም እውነተኛ ልጅቷ አለች። የኛ ይመችን ይዘን በይመሳ አልደወለልኝም። ዝም ብሎ ምናልባት እዚህ ላይ ኮሜንት ጽፎ አስገባኝ ብሎ ብዙ ሰው ስለሆነ ሳላየው ቀርቶ ይሆናል። በዚህ ጉዳይ አላውቅም። ስለዚህ ከአሁንም እቤቱ እንሄዳለን። ግባ በሉት ወይም በቴሌግራም እንጣና ቪዲዮን ብቻ ይላክልን። ሰይድ እኔ ይሄ ሁሉ ነገር አሁን ለልጅቱ ሁላችንም ለልጅቱ እንድትፈታ አይደል የቆም ነው። እዛ ቤት ሆነ እዚህ ቤት ሆነ ምን ትርጉም አለው? መረጃ ካለው እዚህ ጋር አምጥቶ ቢያሳይስ? ይኸውልህ ይናገር። ልጅቱ ስትቀዳ ቪዲዮ ካሳየ ይኸውልህ አበቃ ነገር ሁሉ አበቃ። ለይመቸው መኖሯ ነው ብለን እንልክለታለን። ሙሉ ጉዳዩ ይመች ላይ ነው የሚሆነው። አሁን ልጅቷ እንድትለቀቅ ከሆነ የፈለገው ልጁ ለምን እዚህ ጋር መጥቶ አያሳይም? ለምን አይልክልንም? አንደኛ ልጅቷ እንድትለቀቅ ይሄ ሁሉ ሰው ብሬክስም ሆነ ማንኛችንም እንትን እያለ ያለ ነው። 12,000 ሰው ተቀምጦ የሚጠብቀው ልጅቷ እንድትለቀቅ። ግን ይሄ ነገር ሀሰትና ወይም እዛ ጋር ሌላ ተሰብስበን እንድናወራ እንድንጫጫ ከሆነ ሌላ ጥያቄ ወደ ሌላ ውስጥ ጋይስ መረጃ የሌላችሁን ፈጥራችሁ እንዳታወሩ። በዚህ ጉዳይ ላይ ተጠያቂ ያደርጋችኋል። ጆከር አለኝ አልኩ። ይሄ አሁን ከዛሬ ጀምሮ አሁን ሰምተናል። ብሬክስ ሰምተናል። መያዝ ያለበት እየሱ መያዝ አላለቀ። እንድሪስ ይያዛል። ባይዘወይ ከዚህ በኋላ እንድሪስ ራሱ መረጃውን ያወጣል። አላወጣም ካለ ይቺ ልጅ አንድ ነገር ብትሆን ይያዛል እንድሪስ ራሱ። ምክንያቱም ሰምተናል። ሀይሚ አንተ ቤት ሆነ እንትና ቤት ሆነ ሰይዶ ረባቦ ተጎዳ፣ አንተ ቤት ሆነ እንትና ቤት ሆነ ለሱ ከሆነ የሚታሰበው የትም ቤት ይሁን መረጃውን አሳልፎ መስጠት
ጎበዝ እሱ ካለ እሱ ቤት እንሄዳለን እኮ እኛ ምንም ችግር የለም። እኛ ይኸውልህ አንድ ጊዜ በሶስተኛ ወገን ነው እየተከራከርን ያለ ነው። ኢመችም ላይ ሙሉ እርምጃ ለመውሰድ የተሸገርንበት በሶስተኛ ወገን አይቻታለሁ በሚል ስለሆነብን ነው እንጂ በአንደኛ ወገን በአይናችን ውሃ ስትቀዳ ብናይ እመነኝ እሱም ተናግሯል። ጉዳዩን ሙሉ በሙሉ ኃላፊነቱን ወስዶ ልጅቱን አፈር ልሶ የሚያመጣው ይመች ነው። ስለዚህ አሁን እሱ ቤት ከሄድን እሱ ቤት ሂደን ያሳየን፣ እውነታውን ይናገር፣ ሙሉ መረጃ ላይ ብሏል። አሁን ትወጣለህ አትወጣም? ቆይ ወሬ እሱ እስካልሆነ እና ሌላ ነገር ነው። አሁን እሱ እንደዛ ካለ ለምንድን ነው የማይገባው? ነው ላይቭ ይግባ። አይገባም። በቤቱ አላለም እኮ በቤት አለ እና ወሬ በግል ከሆነ ይምጣት አለ። በግሩፕ ከሆነ ግሩፕ አስገብተነዋል ይምጣ። እኔ ሚዲያ ላይ አላወጣም ነው ያለው። ሚዲያ ላይ አውጥቼ ልጅቱን ማስፈላት አልፈልግም፣ በውስጥ እናውራ ነው ያለው። ውጡ በቃ ውጡ። ብሬክስ አለ። ለምን ውስጥ ላይ እኮ መጥቷል። ለምን እንወጣለን? ግሩፕ ታስሯል። ለምን አይወጣም ታዲያ? ምን ስንት ሰው በውስጥ ሳያወሩ ሚዲያ ላይ እኮ ተናገረ እኮ አለች ብሎ በቪዲዮ አለኝ። ይሄን የመሰለ መረጃ አለኝ አለ። መረጃውን ላሳያችሁ በውስጥ መረጃዬን ላሳያችሁ በውስጥ ነው ያለው ልጁ። መረጃዬን በውስጥ ዋትስአፕ ላይ ይላክልን።